አዲስ ሳምንታዊ የፖድካስት ዝግጅት በቅርብ ቀን። መልካም ፖድካስት የተለያዩ ጉዳዮችን በመዳሰስ እግዚአብሔር በሰዎች ሕይወት ውስጥ እየሰራ ያለውን ሥራ የሚተርክና ምሳሌነት ያለው የሕይወት መንገድን የሚያመለክት ሳምንታዊ የክርስቲያን ፖድካስት ዝግጅት ነው። የሚቀርቡ ዝግጅቶች የሚዳስሷቸው ጉዳዮች፣ የሕይወት ምስክርነት፣ እነዛ መሰረታዊ ጥያቄዎች ምንድነው? የሕይወት ትርጉም የት ነው የመጣ ነው? ወዴት ነው የምንሄደው? ስለ ቤተክርስቲያን ታሪካዊና ወቅታዊ ጉዳዮች 86 ዓመተ ምህረት አካባቢ ላይ ሌላ እንቅስቃሴ ደግሞ ከውስጥ መብቀል ጀመረ። አሁን በብዙ ምናልባት በስያሜው የሚታወቀው የካርሜል ሚኒስትሪ ወይም የቀርሜሎስ አገልግሎት የሚል ተጀመረ። በአንድ ዘመን ውስጥ በተለይም ደግሞ በዩኒቨርሲቲ፣ በኮሌጅ፣ በሃይ ስኩል እና በቲቸር ትሬኒንግ ኢንስቲትዩት እና በተማረው ኤሊት ኢመርጂንግ ኢንተሊጀንስ ውስጥ የተከሰተ ነው። ስለ እግዚአብሔርና ስራዎቹ በምድር ላይ ያሉ ድል መንሳቶች ምን አይነቶች ነበሩ ስንል በመግደል ነው ድል የሚነሳው፣ በኃይል ነው ድል የምትነሳው። መስቀሉ ግን በኃይል ሳይሆን በውርደት በመሞት ዝቅ በማለት ነው የተገለጠበት። በመጀመሪያ እግዚአብሔር ራሱ ሚስዮናዊ አምላክ ነው እና የቤተ ክርስቲያን ተልእኮአዊ ግንዛቤ የሚመነጨው ከእግዚአብሔር ከራሱ የተልእኮ የራስ ግልጠት ነው። ስለ ክርስትናና የሕይወት መንገድ ሰዎች እስካደመጡህ ድረስ ነው መልእክትህን ማስተላለፍ ትችላለህ። ካላደመጡህስ ታስተላልፍ አትችልም። በጉልበት ውስጣቸው ልታስገባ ትችላለህ። በአንጻሩ ደግሞ የመንግስት ጥቅምን በማስጠበቅ የፖለቲካም ሊሆን ይችላል ጉልበት ማተር በማስጠበቅ ሂደት ውስጥና ክርስቲያናዊ ሴቶችን አጣጥሞ በመሄድ መካከል በጣም ፈተና የሚገጥም ይመስለኛል። አመራር ውስጥ የተሰጡና ያልተሰጡ ነገሮች አሉ። ሰዎች መቼ ነው የሚስቱት? እሱ ክርስቲያን አይደለም፣ እንደ ክርስቲያን አይደለም የሚሰራው፣ ያዳላል፣ አመፀኛ ነው፣ ዘረኛ ነው የሚባለው ሰው መቼ ነው? ስለ ዘመንና ትውልድ ከ80 በላይ ያሉት ሳይለንት ጄነሬሽን ነው የሚባሉት። እንዲሁም ሌሎች ጉዳዮችን የሚዳስሱ ዝግጅቶች በሁሉም የፖድካስት ማጫወቻዎች ላይ ዘወትር አርብ ይቀርባሉ። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ይጠብቁን። ሌሎች የማህበራዊ ሚዲያ ገጾቻችንንም ይከታተሉ። መልካም ፖድካስት፣ ጌታ መልካም መሆኑን ቀምሳችኋልና።